የንግዱ ማህበረሰብ የመዲናዋን የንግድ እንቅስቃሴ ለማዘመን ለሚወጡ የተለያዩ አዋጆችና መመሪያዎች ተገዢ እንዲሆን የአዲስ አበባ ከተማ አስተዳደር አሳስቧል። የከተማ አስተዳደሩ ዛሬ ይህንን ማሳሰቢያ የሰጠው ከ11 ክፍለ ከተሞች ከተውጣጡ ነጋዴዎች ጋር በመከረበት ወቅት ሲሆን አንዳንድ የንግዱ ማህበረሰብ አባላት የገቢ ግብሩን በታማኝነት ባለመክፈላቸው ምክንያት ከሚጣልባቸው የተለያዩ መቀጫዎች ራሳቸውን እንዲጠብቁም ጠይቋል። የአዲስ አበባ ከተማ አስተዳደር 24 ሰዓት የምትሰራና ለብልጽግናዋ የምትተጋ ከተማ በሚል ከንግዱ ማህበረሰብ ጋር ዛሬ መክሯል። በቀጣይ የንግዱ ማህበረሰብ እስከ ምሽቱ 3 ሰዓት ተኩል ድረስ ለሸማቹ አገልግሎት በመስጠት በንግድ እንቅስቃሴ የማታንቀላፋ ከተማ በማድረግ ሂደት የድርሻውን መወጣት ይኖርበታል ተብሏል። ይህንን ሰሞኑን የወጣውን የምሽት የንግድ እንቅስቃሴ አስመልክቶ ተሳታፊ ነጋዴዎች የተለያዩ ጥያቄዎችን ያነሱ ሲሆን ከጥያቄዎቹ መካከል የጸጥታ እንዲሁም የምሽት ትራንስፖርትና ሌሎች ጉዳዮችም ይገኙበታል። የምሽት ስራ ሰርተንኛ አገራችንን ማሳደግ ለራሳችንም ጥቅም ነው እንፈልገዋለን። ግን የምሽት ስራ የሚሰሩት የት ቦታ ያሉት ናቸው? ፒያሳ ነው ወይስ መርካቶ ነው? የትኛው አካባቢ ነው ይሄንን የምሽት ስራ ሊሰሩ የሚችሉት? ወደ መርካቶ ላይ ብትመጡ መርካቶ ያለው ነጋዴ እኔም በዛ ቦታ ላይ ስላለውኝ ምሽት ላይ ሰርተን እንኳን ልንገባ የቀኑንም እየተቸገርንበት ነው ያለነው። ህጉ የወጣው ለነጋዴው ሆኖ ሳለ ነጋዴውን የሚያግዝ ነገር ሳታረጉ ትዛዝ ብቻ ለምን መታዙት እኮ ሚሰራው ከስራችሁ ስለነበረ ነው። ይሄ ነጋዴ እየጠፋ እንደምትሉት አሁን 10,000 ብር ይቀጣል፣ ከዛ በኋላ የሆነ ፐርሰንት ጨምሮ ይቀጣል። ንግድ ፍቃዱ ነጋዴ ወጣ ማለት ነው። ንግድ ፍቃዱ ሲቀጥማ ብዙ ነጋዴዎች በስራ አለመመቻቸት ራሱ ፍቃድ እየዘጉ የሚወጡ አሉ። ይሄ በሆነበት ከእንደገና የሚያስፈራራና የሚያስጨንቅ ህግ ማውጣት ነጋዴውን ስላላማከራችሁ ነው እንጂ ብታማክሩ ኖሮ በፍቅር በአግባቡ የሚሰራበትን እንዲያመቻች መንገድ ይፈጥር ነበር። ለምን 8 ሰዓት ሰርተን ከምናገኘው ገንዘብ ይልቅ 6 ሰዓት ወይንም 4 ሰዓት ወይንም 3 ሰዓት ጨምረንበት ብንሰራ የተለየ ገቢ ነው የምናገኘው። ይሄን ነገር ለማድረግ ግን ምቹ የሆነ የጸጥታ ሁኔታ አለ ወይ? ከዚሁ ከምሽት የንግድ እንቅስቃሴ ጋር ተያይዞ ምላሽና ማብራሪያ የሰጡት የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ እስከ ምሽቱ 4 ሰዓት ድረስ የሚቆይ የትራንስፖርት አገልግሎት እንዲሁም በዋና ዋና መንገዶች ዳር የሚገኙ ሁሉም ህንጻዎች ላይ የፊት ለፊት መብራት እንዲኖራቸው ይደረጋል የሚል ምላሽ ነው የሰጡት። መንግስት ከቅጣት ገንዘብ ለመሰብሰብ አይፈልግም። ቅጣት የሚገኘው ሀብት አይደለም ሀገር ሊያለማ የሚችለው። ይሄንን ጠንቅቀን እናውቃለን። ከዚህ አንፃር እኛ ይሄንን ህግ ስናወጣ ነጋዴውን በዚህ መንገድ ህግ አውጥተን 10,000 ብር እየቀጣ ነው ንግድ ውጭ እንዲወጣ አንፈልግም። 10,000 ብር ቀጥተን አንድ ነጋዴ ንግድ ከሚያቆም ባንቀጣ ነው የምንመርጠው። ንግዱ እንዲቀጥል ነው የምንፈልገው። ከንግዱ የሚገኘው ገቢ ነው የሚበልጠን ለኛል እንደ ከተማ አስተዳደር። እኛ ሱቆቹ በዚህ መልክ መሆን አለባቸው፣ ስታንዳርድ መጠበቅ አለባቸው። ዓለም አቀፍ ላይ ዓለም ሀገራት ላይ የምናያቸው በሌሎች ትልልቅ ከተሞች ላይ የምናያቸው 24 ሰዓት የሚነገድባቸው ከተሞች አሉ። ለምን አዲስ አበባ ምሽት ላይ ተቀዘቅዛለች? ይሄንን ለምን አናስተካክለውም ብለን ስንነጋገር ንግዱ እንዲበረታታና ሱቆች ክፍት ነው ምሽትም የንግድ እንቅስቃሴ እንዲደረግበት ይሄን ለማድረግ የትራንስፖርት ስርዓቱን የጸጥታ ስርዓቱን አስተካክለን አክቲቭ የሆነ ከተማ መገንባት አለብን ነው። ይህን ለማድረግ ቢያንስ እስኪ ሰው የትራንስፖርት ችግር እርቀትም ስላለ እስከ 3 ሰዓት ተኩል ቢያንስ አምሽቶ ሱቁን ከፍቶ ይስራ። ለዚህ ደግሞ ትራንስፖርት ታሪፍ ሳያስተካክል ምሽቱን አምሽቶ ይስራ። ይህንን ደግሞ ሬጉሌት የሚያደርጉ ተቋማት በጥፍራቸው ቆመው ይስሩ። የጸጥታ መዋቅሩ እስከ ሰፈር ድረስ ያለውን የሰፈር አደረጃጀት መሰረት ያደረገ የጸጥታ ማስከበር ስራ ይስራ። ኃላፊነት እንውሰድ፣ እንከፋፈል። በሌላ በኩል የንግዱ ማህበረሰብ ከሚያገኘው ገቢ ትክክለኛውን ግብር ከመክፈል ባሻገር በሸቀጦች ላይ የተጋነነ የዋጋ ጭማሪ ባለማድረግ እንዲሁም ገበያውን በማረጋጋት ሂደት የድርሻውን እንዲወጣ የከተማ አስተዳደሩ ጥሪውን አቅርቧል።